አልጽፍም አላነብም ወረቀት ሲሰጡኝ አይ ላስነብበው ብለው ይዘው ይሮጣሉ። ልጅዎስ አስጠኑኝ ሲሉ አስጠኚ ይቀጥራሉ። አይ ይብቃ፣ እዚህ ላይ ማቆም አለበት። እኛ እኮ ለራሳችን ታላቅ መሆን እንችላለን። እኛ ተምረን የልጆቻችንን ችግር መቅረፍ እንችላለን። ልጆቻችንን እኛ ተምረን ፊደል እናስቆጥራቸዋለን። ስለዚህ ከኛ ጋር መጠው ወጣት ነኝ፣ ሽማግሌ ነኝ፣ ሕፃን ነኝ ሳይሉ እዚህ ጋር ባለው ስልክ ደውለው ቦታና ጊዜ ማስያዝ ይችላሉ። አብረውን ይሆኑ። ሰላም ጤና ይስጥልኝ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እያስተማረ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። መማር ለምትፈልጉ በሙሉ ታች ላይ ባለው ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ደውሉልን ታገኙናላችሁ ማለት ነው። ወደ ዕለቱ ክላሳችን ስናልፍ አማርኛ አጭር አጠር ያሉ አረፍተ ነገሮችን እንዴት አድርገን እናነባለን፣ እንዴት አድርገን እንጽፋለን የሚሉ አጠር ያለ ቪዲዮ ነው ያቀረብኩትኝ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ ዘንድ በአክብሮት ጋብዛችኋለሁ። ወደ ዕለቱ ክላሳችን ስንሄድ ቀን እተኛለሁ። ቀን እተኛለሁ። ቀን እተኛለሁ። ምን ይላል? ቀን እተኛለሁ ይላል ማለት ነው። ወደ ቀጣይ ስናልፍ አዲስ ስራ ለማለት ነው። እዚህ ጋር ጀምሬያለሁ። አዲስ ስራ ጀምሬያለሁ። አዲስ ስራ ጀምሬያለሁ እንላለን ማለት ነው። ወደ ቀጣይ ስናልፍ ሁላችንም መንገደኛ ነን። ሁላችንም መንገደኛ ነን። ሁላችንም መንገደኛ ነን ለማለት ነው። ወደ ቀጣዩ ስናልፍ ተስፋ መቼም ተስፋ መቼም እንዳትቆርጥ ተስፋ መቼም እንዳትቆርጥ ይላል ማለት ነው። ኦኬ በቀጣይ ስናልፍ ደግሞ መታመን ለራስ ነው። መታመን ለራስ ነው ይላል ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ አንተም አስብበት። የሆነ ስራ እንስራ አብረን እንስራ ምናምን የሚላችሁ የሆነ ሰው ላስብበት፣ አንተም አስብበት ልትሉ ትችላላችሁ ማለት ነው። የሆነ ሰው ስራ ቢጠይቃችሁ አብራችሁ እንድትሰሩ ቀጥታ አክሴፕት አታደርጉትም፣ አትቀበሉትም። ስለዚህ ምንድነው መጀመሪያ የምትሉት? ላስብበት፣ አንተም አስብበት ትሉታላችሁ ማለት ነው። ወደ ቀጣይ ስናልፍ እውነተኛ ፍቅር መቼም አያልቅም። እውነተኛ ፍቅር መቼም አያልቅም። እውነተኛ ፍቅር መቼም አያልቅም። ኦኬ እዚህ ጋር ደግሞ አሉ። እነዚህ ደግሞ ምን ይላሉ? አስተዋይ ሁን ይላል ማለት ነው። ኦኬ ከዛ ደግሞ ቀጣይ ምን ይላል? ለነገ ዛሬ ኑር። ለነገ ዛሬ
ኑር። እንግዲህ ቤተሰቦች እዚህ ጋር የተዘረዘሩት አረፍተ ነገር በሙሉ ሁሉም ትርጉም የሚሰጡና የተሻለ ፍቺ ያላቸው ናቸው ማለት ነው። አንድ ባንድ በደንብ አድርገን ማየት እንችላለን። መጀመሪያ አንበናል። አሁን ደግሞ እስከ ትርጉማቸው በደንብ አድርገን እናያለን ማለት ነው። የመጀመሪያው ምንድነው? ቀን ቀን እተኛለሁ። እንግዲህ ቀን ቀን እተኛለሁ ማለት ምናልባት ስራ ውሎ የሰው ልጅ ምሳ በልቶ ትንሽ የሚያርፋት ሰዓት አለ፣ ያን እተኛለሁ ማለት ነው። አዲስ አዲስ ስራ ጀምሬያለሁ። አዲስ ስራ ጀምሬያለሁ። አዲስ ስራ ከጀመርነ ካለንበት ስራ ወጠን ሌላ ስራ ከጀመርነ አዲስ ስራ ጀምሬያለሁ እንላለን ማለት ነው። ምን ይላል ከዛ በኋላ? ሁላችንም መንገደኛ ነን። ሁላችንም መንገደኛ ነን የሚለው ሁለት ትርጉም አለው። ለምሳሌ መንገድ ላይ እየተጓዛችሁ ወደሆነ ቦታ እየሄዳችሁ ማይሄድ ሰው እንዳለ የሆነ ሰው ሲጠይቃችሁ አይ ሁላችንም መንገደኛ ነን እንሄዳለን ልትሉ ትችላላችሁ። ከዚህም በተጨማሪ ደግሞ ሁላችንም መንገደኛ ነን። በነገራችን ላይ ነፍስ ያለው ሁሉ መንገደኛ ነው። ምክንያቱም ይሞታል። ሞት አለ። ሞት ደግሞ ሌላ መንገድ ማለት ነው። ስለዚህ ምድር ላይ ጊዜያዊ ኑሮ ነው የምንኖረው ማለት ነው። ስለዚህ የምንሄድበት የሆነ ቦታ አለ። ሁሉም ሰው የሚሄድበት ቦታ አለ ማለት ነው። ነፍሳችን ወደ ገነት ወይም ወደ ገሃነም ትሄዳለች። ስለዚህ መንገደኛ ነን ማለት ነው። ሁላችንም መንገደኛ ነን ማለት ይህ ማለት ነው። ቀጣይ ምን ይላል? ተስፋ መቼም እንዳትቆርጥ። ተስፋ መቼም እንዳትቆርጥ ማለት ደግሞ በቃ ነገሮች፣ ፈተናዎች ሊበዙ ይችላሉ። አብዝቶ ሲፈትነን የተሻለ ነገር ሊሰጠን ነው። ስለዚህ አብዝተን በመፈተናችን ተስፋ ቆርጠን ከወደቅን የተሻለ ነገሩን ሳይመጣ መንገድ ላይ ቀረ ማለት ነው። ወደኛ እየቀረበ በመጣ ቁጥር ፈተናዎች እየበዙ ይመጣሉ። ተስፋ ቆርጠን ግን ከተሸነፍነ ያ ነገር ከኛ ሳይደርስ ገደል ገባ ማለት ነው። ቀጣይ ደግሞ የሚላል መታመን ለራስ ነው። ያው ብዙ ጊዜ ፍቅረኛሞች መተማመን ምናምን በፍቅረኛሞች መሀል ላይ ይኖር ይችላል እና መታመን ሆነ ማመን ለራስ ነው። በቃ አሁን እኔ አንድ ፍቅረኛዬ ብታምነኝ ወይም በአምናት ለራሴ ነው ማምናት ከሆነ ምታመንላት ከሆነ ለሷ የገባሁትን ቃል እያንዳንዷ የምፈጽምላት ከሆነ እሷም እየፈጸመችልኝ ማለት ነው። ፈጣሪያችን እግዚአብሔር ወይም አላህ ስንታመን ነው ለኛ የሚሰጠን ማለት ነው። ታማኝ ሰው የሚሰጠን። ስለዚህ መታመን ለራስ ነው ማለት ታማኝ ሆነን ከተገኘነ ታማኝ ሰው ይሰጠናል ማለት ነው። ወደ ቀጣይ ደግሞ ምን ይላል? አንተም አስብበት። እንግዲህ ቅድም አውርተንበታል። አንተም አውርተንበታል ማለት ነው። እውነተኛ ፍቅር መቼም አያልቅም። እውነተኛ ፍቅር መቼም አያልቅም። ምናልባትም እውነተኛ ፍቅር ላይ መጣላት አለ። ብትጣሉ ብትለያዩም የዛ ሰው ፍቅር ግን ልባችሁ ውስጥ ዘላለም ትኖራለች ማለት ነው። አስተዋይ ሁን። ምንም እንግዲህ ይሄ የሚተነተን ነገር የለውም። ቀጥታ የሚበላ ነው። በቃ ቃላቱ ቀጥታ ይገባል። ሰው ሲናገር እንበለዋለን፣ ይገባናል ማለት ነው። ለነገ ዛሬ ኑር ማለት ደግሞ ዛሬ ጠንክረን ከሰራን ነገ እንኖራለን ማለት ነው። ምንድነው የሚለው? እንደ ባሪያ ከሰራህ እንደ ንጉስ ትኖራለህ ይባላል። ይህንን ለመግለጽ ታስቦ የተጻፉ እና ጠቃሚ የሆኑ ቃላቶች ናቸው። ቤተሰቦች እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቀጣይ ከዚህ በተሻለና በአማረ ቪዲዮ እስክንገናኝ መልካም ጊዜ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለእህት ወንድሞቻችሁ ሸር እያደረጋችሁ ተጠብቁ ዘንድ በአክብሮት ጋብዛችኋለሁ። መልካም ጊዜ ተመኘሁ።